አማራ አሁን በዓለም አቀፍ የትግል መረብ ውስጥ ገብቷል። ዛሬ ብዙ የቀጠናው ኃይሎችና ፖለቲከኞች ጥምረት፣ አንድነት፣ የጋራ ትግል ጽምዶ በሚል ቃል ከአማራ ሕዝብና ከፋኖ ጋር ለመስራት እየጣሩ እየመጡም ነው። ፋኖና የአማራ ሕዝብ የቀጠናው ሚዛን አስጠባቂ ተስፋና የሚተማመኑበት ኃይል ሆኗል። ይህ የፋኖና የአማራ ሕዝብ ትግል አንዱ ውጤት ነው። የአንዳርጋቸው ጽጌ የፖርት ሱዳን ቆይታ የብልጽግናውን መንደር ፊውዝ አቃጥሎ በጨለማ እንዲዋጡ አድርጓል። አስተዋይ ሰውና የአማራ ትግል ደጋፊ ለምን ተንጫጩ? የሚጠቅም ነገር አለ እንዴ ብሎ ይጠይቃል። የአማራንና የፋኖን ትግል አቅም ደግሞ ለመላው ዓለምና ለጠላቶቻችን አሳይቷል። ከብልጽግና ጋር ታክቲካል የፕሮፓጋንዳ ጥምረት ያላቸውን የአማራ አክቲቪስቶች፣ ሚዲያዎችና አንዳንድ የፋኖ አመራሮችን ደግሞ በግልጽ አሳይቷል። ፋኖና የአማራ ሕዝብ ይችላል። የቀደምት ጠላቶችን ወዳጆቹ እያደረገ ነው። የገፉት ነፍጠኛና ትምክተኛ እያሉ ያሳድዱት የነበሩት ፖለቲከኞችንና የታጠቁ ኃይሎችን ዛሬ እንደግፈዋለን፣ አብረን እንስራ እንዲሉ አድርጓል። ህወሓት ትግራይን ሉዓላዊ ሀገር ወይም በቀጠናው ከፍተኛ የፖለቲካ ኃይል ለማድረግና ከብልጽግና መንግስት የሚሰነዘርባትን ጦርነት ለማሸነፍ ወይም እንዳይሞክረው ለማድረግ ከአማራ ጋር ለመስራት እየጣረች ነው። ግዴታዋም ነው። ፋኖ ባይኖር ህወሓት እስካሁን አትኖርም ነበርና ነው። ህወሓት ትናንት ጨቋኝና መጥፋት አለበት ትለው የነበረውን አማራ እንደ አንድ ወሳኝ የሚዛና ኃይል ማየቷ ተገዳ ነው። መልካምም ነው። ዛሬ አማራ አስፈሪ የፖለቲካና ወታደራዊ ኃይል ፈጥሯል። ዛሬ የአማራ ትግል ህወሓቶችን ወዳጅ እንዲሆኑ አስገድዷል፣ አድርጓል። ኩራት ይሰማናል። ከዚህ በኋላ ያለ አማራ ድጋፍ በኢትዮጵያ ይሁን በአፍሪካ ቀንድ ውስጥ የሚፈጠር ማንኛውም ትግል የፖለቲካ ለውጥ በቀላሉ ሊረጋገጥ እንደማይችል የቀጠናው የፖለቲካ አይኖችና ተቃዋሚዎች አረጋግጠዋል። አንዱ ማሳያ ደግሞ ጽምዶ ነው። አንዱ አማራዎች ለኔ የምድር ጨው ይመስሉኛል፣ ያለነሱ ምንም ነገር የሚሆን አይመስለኝም። አማራዎች የሌሉበት አይታችሁታል፣ አይደምቅም። ጸብም ይሁን ደስታ ያለ አማራዎች የሚሆን አይመስለኝም። ስብሰባ እንኳ በተከለከሏቸው ውጭ ሆነው ሲበጠብጡ ያደምቁታል ሲል ሰምቻለሁ። ትክክል ነው። ከዚህ በኋላ ዓለም እኛን ሳትይዝ ርዕዮት እንዳትቀርጽ እስከ ማስገደድ እንሰራለን። አዎ አብይ ያልተሳካለት አማራን አግልሎ መንቀሳቀሱ ነው። ለዚህም ብልጽግና ምስክር ነው። የወደ ፖለቲካ የሚዲያ ወሬ ያደረግነው አማራዎች ነን። ኩራት ይሰማናል። ያለኛ በዚህ ዓለም የሚሆን ነገር እንዳይሆን በርትተን እንሰራለን። ኤርትራም በኤርትራ ቲቪና በኤርትራ ሬዲዮ አማራ ጨቋኝ ነው እያለች 30 ዓመት ታሰራጭ ነበር። እንዲሁ የራሷ ብሔራዊ ጥቅም ለማስጠበቅና በቀጠናው ውስጥ ወሳኝ የፖለቲካና የደህንነት ኃይል ሆና ለመቀጠል የአማራን እርዳታ ትፈልጋለች። ፋኖና አማራ ባይኖር ትግራይና ኤርትራ በአብይ አህመድ ተወረውና ወድመው ነበር። ይህንን ስላወቁ እንጣመድ ወይም ጽምዶ ብለው መጡ። እሰየው ነው። እነሱም ለእኛ ህልውና የራሳቸውን አስተዋጽኦ አድርገዋል። በሚዲያ አይነገርም እንጂ ሌሎች የኢትዮጵያኒስት ኃይሎችም ቢሆኑ ዓላማቸውን ለማሳካትና ከፋኖና ከአማራ ህዝብ ጋር ለመስራት ደፋ ቀና እያሉና የፋኖን ትግል እየደገፉ ነው። የራሳቸውን የኢትዮጵያኒስት ብሔርተኝነት ተቀባይነት ለማግኘት አማራና ፋኖ መተማመኛቸው ነው። ትግሉን ትንሽ የጎዱት ቢሆንም ያለ ፋኖና የአማራ ህዝብ በኢትዮጵያ ይሁን በምስራቅ አፍሪካ ምንም ማድረግ አይቻልም። አዎ አይቻልም። ግን አንድ ለመሆን የሚያንገራግሩትን ጫካ ውስጥ ቁጭ ብለው በስልጣን የሚጣሉትን ፋኖች ግን አድቡና ፈሩ ማለት ፈልጋለሁ። ይህንን ህዝብና ይህንን የመሰለ የፋኖ ኃይል ወርዳችሁ አታውርዱት። ሌላን ጨምር። አንዳርጋቸው ጽጌ የገለጠው ብዙ የፋኖ የእድገት ደረጃ አለ። የመጀመሪያው ራሱን አንዳርጋቸው ጽጌን ከአማራ የለም ወደ አማራ አለና አማራ ወክዬ እከራከራለሁ፣ እታገላለሁ ወደ ማለት ቀይሮታል። ይህ ድል ነው። ደስ ሊልህ ይገባል እንጂ ሌላ ወራዳ ወሬ ልታወራ አይገባም ነበር። የአማራ ትግል ወደ ጥላቶቹ ሳይተኩስ የቀድሞ ጥላቶቹ ማለቴ ነው የዛቻ ቃል ሳያወጣ ጥላቶቹን ሁሉ ወደ እሱ እንዲመጡና የእርሱን እርዳታና ትብብር እንዲፈልጉ አድርጓል። እናማ ኩራት ሊሰማህ ይገባል። ቁመቱ አጭር ነው ሲሉ የሚለው ምንድነው ትዝ አለኝ። የአማራ ትግል የሱዳን መንግስት በአልቡርሃን የሚመራው አጋር አድርጓል።
አማራ ከጋምቤላ፣ ከቤኒሻንጉል፣ ከሱማሌው፣ ከኦሮሞ ጋር በጋራ የሚሰራበትና እነሱም የሚተማመኑበት ኃይል ሆኗል። የአማራን ትግል የሚደግፉ አያሌ ኤርትራውያንና ተጋሩን አይተናል። ይገርማል። ገናና ጥምረት እስከ የመንና ደቡብ ግብፅ እንመሰርታለን። ይህ ህዝባዊ ትግል ቀልብ መሳቡን ቀጥሏል። ንጹህ ትግል ነውና እነ ጀዋርንና የኦሮሞ ፖለቲከኞችን አብረን እንስራ ጥሪ እንዲያቀርቡ ያደረገ ትግል ነው። አሁን እንሰራለን። ይህን ሁሉ ለውጥ ያመጣውን ፋኖና የአማራ ትግል ቀለብተኛ የብልጽግና አክቲቪስቶች ጋር ሆነህ አታቆሽሸው። በብዙ ደም መፍሰስ፣ በአካል መጉደልና በሞት ያመጣነውን ስኬት አታጣጥለው ወይም ሌላ ስም አትስጠው። ገና እንቀጥላለን። ገና ሀገራት በደህንነትና በጥቅም ይመራሉ። ስለዚህ አማራ ከኤርትራ ወይም ከማንኛውም የውጭ ኃይል ጋር ግንኙነት ሲፈጥር በስሜት ወይም በጊዜያዊ ጥቅም ብቻ መመራት አይኖርበትም። ከታክቲካል ጠቀሜታ ይልቅ ስትራቴጂካል ጥቅምና ግብ ሆኖ በቅድሚያ የሚከወን ጉዳይ መሆን ይኖርበታል እንላለን። ጥያቄው ይህ ግንኙነት የአማራን ረጅም ጊዜ ጥቅም ያስጠብቃልን? መሆን አለበት እንላለን። በአሁኑ ወቅት የአፍሪካ ቀንድ እጅግ ውስብስብ፣ ተለዋዋጭና ፈጣን ሽግግር ላይ የሚገኝ የዓለማችን ቀጠና ሆኗል። ቀጠናው በውስጣዊ የፖለቲካ ሁኔታ፣ በባህር በር ፍላጎቶችና በዓለም አቀፍ ሀያላን መንግስታት ፉክክር አውድማነት እየተናወጠና እየተቸገረ ያለ አካባቢ ነው እና እኛ አማሮች በዚህ ተለዋዋጭና ፈጣን ሽግግር በሚገኝበት ቀጠና እንደመገኘታችን መጠን ጥቅማችንን ለማስከበር ዘላቂ ትብብር መሰረት ለመጣል ከማንኛውም የቀጠናው ኃይል ጋር ተጋብዘን ብቻ ሳይሆን ጋብዘን በጋራ መስራት እንዳለብን ማመን አለብን። አዎ አለብን። በነገራችን ላይ ለአንዳንድ የሚዲያ ሰዎች የፖለቲካ ስልጠና ቢሰጣቸው ሁሉ ላለው ያው በፖለቲካ ነው የሚተነተነውና ግን አማራ ወደ ማንኛውም ጥምረት ከመግባቱ በፊት ይህ ጥምረት የአማራን ህልውና ያጠናክራል ወይንስ የሌሎችን አጀንዳ ለማስፈጸም መሳሪያ ያደርገዋል ብሎ መጠየቅ አለበት። ምክንያቱም ብዙዎቹ ባላወቁት በተሳሳተ ጥምረት ተውጠው ቀርተዋል። የራስን ጥቅም በግልጽ ሳያስቀምጡ ወደ ጂኦፖለቲካ ጨዋታ የገቡ ኃይሎች በመጨረሻ የሌሎች አጀንዳ መሳሪያ ሆነው ቀርተዋል፣ ሰምጠውማል። ስለዚህ የአማራ ትግል ዋና መርህ በመጀመሪያ የራስን ኃይል መገንባት መሆን አለበት። ጠንካራ የውስጥ አንድነት የሌለው ኃይል በውጭ ጥምረት ውስጥ ራሱ ይዋጣል። የተደራጀ ኃይል ግን ጥምረትን ተጠቅሞ ራሱን ያጠናክራል እና በዛ በጎንደር የምትገኙ ፋኖች አንድ አለመሆናችሁ በራሱ ደካማ እንድንሆን አድርጎናል። የሚያልፍ ስልጣንና የሚያልፍ እድሜ ለማያልፈው የአማራ ትውልድ ስሩ። በሌሎችም አካባቢ ያላችሁ አንድነትን በደንብ የማትቀበሉ አጀንዳ የምትሰጡ አመራሮችና የፋኖ አመራሮች በተለይ ብታድቡ ጥሩ። በስለላውና በትግል ዓለም አንድ መርህ አለ። ጠላትህን እንዳይነቃ ትራቀው፣ እንዳይጠፋ ተከተለው የሚል። በኢንተለጀንስ ስራ ወሳኝ ነገሮች የቅርብና የርቀት ክትትል ናቸው። በኢንተለጀንስ ስራ ውስጥ ዋነኛ ጉዳይ መረጃ ማግኘት ብቻ አይደለም። መረጃው በትክክል በጊዜና በጥንቃቄ መሰብሰብና መተንተን ነው። ይህንን ለማሳካት በስለላ ውስጥ ሁለት ዋና መንገዶች ይጠቀማሉ። ቅርብ ክትትልና ከርቀት የሚደረግ ክትትል። ተጠርጣሪ እንዳይሰወር የሚደረግ ቅርብ ክትትል የእንቅስቃሴ ቁጥጥርን ያደርጋል። እዚህ መረጃ በቀጥታ ስለሚሰበሰብ የትክክለኛነት ደረጃው ከፍ ይላል። ነገር ግን ከፍተኛ ጥንቃቄ ይጠይቃል። ትንሽ ስህተት ተጠርጣሪውን ሊያስጠነቅቅ ይችላልና ነው። በሌላ በኩል ተጠርጣሪ እንዳይነቃ ከርቀት የሚደረገው ክትትል የስለላ ዕቅድን ይጠብቃል። ይህ መንገድ እርምጃዎችን በሰፊ አውድ ለማየት፣ ግንኙነቶችን ለመገንዘብና የረጅም ጊዜ አቅጣጫዎችን ለመተንተን ይረዳል። ስለዚህ ውጤታማ የስለላ ስራ ቅርብና ርቀት ክትትልን በሚዛን የሚያጣምር ነው። አንዱ ያለ ሌላው አይሟላም። ሁለቱም በተገቢ ጊዜና ቦታ ሲሰሩ ብቻ የኢንተለጀንስ ግብ በሙሉ ይሳካል እና ከወዳጅም ከጠላትም እና ምን ለማለት ነው? ከወዳጅም ከጠላትም በቅርበትም በርቀትም እንሰራለን ለማለት ነው። ይህ የተሰላ ፖለቲካ ብቻ ሳይሆን የበሰለ ፖለቲካ ነው እና አትጣመሩ፣ አትገናኙ አትበሉ ለማለት ነው። እና ደግሞ የአማራ ጥላቱ ማን ነው ብለን ነበር አደል? የአማራ ጥላቱ በአማራ ህልውና ላይ አደጋ የደቀነ፣ አማራን ከፖለቲካ ከማህበራዊ ከኢኮኖሚያዊ ተሳትፎ የሚቀንስ፣ አሁን የህልውና ትግላችን ለማኮላሸት የሚጣጣር ማንኛውም በምድር የሚኖር ግለሰብ፣ ቡድን ወይም ኃይል ወይም ሀገር ነው። ርስታችን ላይም የመጣም እሱም። አሁን የአማራ ጥላቱ
ብልጽግና እንደ ቡድን፣ አብይ እንደ መሪና ከብልጽግና እና ከአብይ ጎን የተሰለፉ አገራት፣ ቡድኖች፣ ሚዲያዎች፣ ግለሰቦችና ኃይሎች ናቸው። አማራ ቋሚ ወይም እንደ ቅርስ የሚጎበኝ ታሪካዊ ጥላት የለውም። በአንድ ወቅት ጠላት ከነበሩ ኃይሎች ተምረን ቀጣይ በእነሱና በሌሎች ኃይሎች ድጋሜ እንዳይደገም ከነሱ ከእኛም ስህተት እንማራለን እንጂ አማራ ቋሚ ጥላት አለው ያልን አንሰብክም። ሊኖር አይችልማ። አንዳንዴ ሰዎችም ያልፋሉ፣ ድርጅቱም ይበተናል፣ ወይም ድርጅቱ ሀሳቡን ይቀይራል፣ ወይም ሰዎቹ ሀሳቡን ይቀይራልና ነው። ይህ በፈጣሪም በተፈጥሮም በፖለቲካም በሃይማኖትም በአእምሮም ሲመዘን ትክክል አይደለም። ከስብዕና መውረድ ነው። ታሪካዊ ጥላትና ቋሚ ጥላት አሉ እያሉ የሺህ ዘመናት ታሪክ ማውራት ከታሪክ መማር እንጂ ታሪክን መድገም፣ ታሪክን ተከትሎ መንጎድ ይህ የሰው ልጅ መገለጫ አይደለም። እና ውድ ቤተሰቦቻችን ቻናላችን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት አስተያየት በመስጠት ያበረታቱን። ጊዜውን ስለሰጡ እናመሰግናለን። አዲስ ትውልድ ሚዲያዎች